አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሰውና ከአማራ መኮንን ጋር በመሆን የምናዘጋጀው የአንድ አፍታ ትንታኔ ዝግጅታችን እነሆ ተጀምሯል። እንደተለመደው ወቅታዊ ሰሞነኛ አጀንዳዎች ላይ ትኩረታችን እናደርጋለን። አቶ ጌታቸው ረዳ ከዱባይ ሆነው የሰጡት አንድ ቃለ መጠይቅ አለ። በዚያ ቃለ መጠይቃቸው ላይ ያነሷቸው ነጥቦች አሉ። እነሱን ጉዳዮች እንመለከታለን። በሌላ አጀንዳችን ደግሞ በአማራ ክልል ያለውን ሰሞነኛ ሁኔታና ክራሞት እንቃኛለን። በተለይም ደግሞ በክልሉ መንግስትና በፌደራል መንግስት በኩል አዳዲስ ወታደሮችና የአድማ ብተና ኃይሎችን የማስመረቅና ወደ ስምሪት የማስገባት እንቅስቃሴዎች እየታዩ ነው። ከዚህ በተጨማሪም ሰሞኑ ከፋኖ የተለያዩ አካላት ጋር ሊጣመር ነው የሚለው ጉዳይም አጀንዳ ሆኗል። ከዚህ በተጨማሪም የምክክር ኮሚሽኑ ደግሞ ዛሬ በጦርነት በሚታመሰው የአማራ ክልል አጀንዳ መሰብሰብ ጀምር ያለ የሚል ነገር አንስቷል። በአማራ ክልል እንግዲህ ከሰሞኑ ያሉ ጉዳዮች እነዚህ በሶስት አጀንዳዎች ሊቀነበብ የሚችል ጉዳይ ነው። እነዚህ ሁለት አጀንዳዎች እንቃኛለን። እንደተለመደው አብራችሁን ቆዩ። ሀሳብ አስተያየታችሁንም ስጡ። አሚጎ እንኳን ደህና መጣ። እንኳን ደህና ቆዩ። በሰሜኑ የሀገሪቱ ክፍል ስላለው የፖለቲካ ሁነት ነው ዛሬ አጀንዳችን የምናደርገው። እዛው ትግራይና አማራ ክልል ላይ እንቆያለን። በትግራይ ውጥረቶች እየተባባሱ እንዳለ ይታወቃል። አሁን ሙሉ በሙሉ ሊባል በሚችል መልኩ የጊዜያዊ አስተዳደሩ አመራሮች ወይ ወደ አዲስ አበባ ሸሽተዋል፣ ወይ ወደ ጫካ ገብተዋል፣ ወይ ደግሞ እዛው በትግራይ እንዳሉ ታስረዋል። ቢቢሲ ትግረኛ እንደዛ አሉ። በተለይ እነ ጀነራል ጻድቃንም ለስብሰባና በሚል እንደወጡ እንዳልተመለሱ፣ ጌታቸውም ለሕክምና ዱባይ እንደሚገኙ ሪፖርቶች ይጠቁማሉ። በዚህ ማለት እንግዲህ አዳዲስ ጉዳዮች እየተነሱ ነው። ከሰሞኑ አቶ ስብሀት ነጋና አቶ ጌታቸው ረዳ ቃለ መጠይቅ ሰጥተዋል። የአቶ ስብሀት ቃለ መጠይቅ ብዙ የተባለበት ነው። ጌታቸው ግን በቃለ መጠይቃቸው ህወሓት አላማው ዳግም 4 ኪሎን መቆጣጠር ነው የሚል ነገር አንስተዋል። ከዚህ በተጨማሪም ኢሳያስ አፈወርቂ እንደደነገጡ ገልጸዋል። በአብይ እንቅስቃሴ በቀይ ባህር ላይ ባላቸው አቋም ኢሳያስ አፈወርቂ እንደደነገጡ ተናግሯል። ከዚህ በተጨማሪም የትግራይ ሰራዊት ትጥቅ እንዳይፈታ የፌዴራል መንግስት የሚፈልገው ኤርትራን ለመውጊያነት ለመጠቀም ነው የሚል ትንተና በኤርትራ በኩል እንደነበር፣ ይሁንና ግን ይሄ እንደማይሆን ጌታቸው ረዳ ለኤርትራ ባለስልጣናት እንደነገሯቸው ከዚህ ቀደምም ተናግሯል። ከዚህ በተጨማሪም የነ ደብረጽዮን ቡድን ይሄ ነባሩ የህወሓት አንጃ የሚባለው እንዳበቃለት ጊዜያቸው እንዳበቃለት ሲናገሩ ተደምጠዋል። አቶ ጌታቸው ረዳ የአማራ ክልልን አጀንዳ እንመለከቷለን። ከጌታቸው ቃለ መጠይቅ እንነሳ። ሚንጎ እንዴት አየው? በተለይ ያነሷቸውን ከነ ደብረጽዮን ቡድን ጋር ተያይዞ አላማቸውን፣ እንደዚሁም ከፕሬዚዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር አብይ አህመድ ስላሉበት አሁናዊ ግንኙነታቸውን የተመለከቱ ጉዳዮችን አንስቷልና እነዚህን ጉዳዮች እንዴት አያቸው? ረዘም ያለ ጥያቄ ስዊድናዊ ነው መሰለኝ ጋዜጠኛው። ረዘም ያለ ጥያቄ ነው ግን አጫጭር መልስ ነው የሰጡት። ወይ አቀራረቡ ሊሆን ይችላል። በአብዛኛው የምናውቃቸው ናቸው። ፕሪቶሪያ ስምምነትን ተመልክቶ እንዴት ሳቦታጅ እንደተደረገ በኦልድ ጋርድ ይሄ በደብረጽዮን ቡድን ከመጀመሪያው ጀምሮ ጊዜ አስተዳደር ፕሬዚዳንት ሆኖ ከተሾሙ ጀምሮ ተግዳሮቶች እንደነበሩባቸውና አንድ ቀን ወደዚህ እንደሚያመራ ነገርየው ይገምቱ እንደነበረ ተናግረዋል። በዋነኝነት ባለፈው ከዚህ ፕሮግራም ቀደም ብሎ በሰራ ነው ያስቀመጥነውን ዋና መሰረታዊ ነገር አስቀምጠዋል። እዛ ፕሮግራም ላይ ይሄ ተቸንክሮ ያለ የቲፒኤልኤፍ ቡድን ጊዜውን መዋጀት ያቃተው መቃብሬ ላይ ካልሆነ በስተቀር ብሎ ሁልጊዜ የሚዝት ኖት ነሰሰርሊ ሲሞቱ መሆን የለበትም። እንደና አባይም እንደ ስዩም መስፍንም አይነት እጣ ተገቢ አይደለም። ለወጣት ያላቸውን ልምድ እያካፈሉ ከጀርባ ያሉ የሆኑ ለወጣቱ ደግሞ ቻርት አዲስ መንገድ ያምጣ። ያ ትውልድ የራሱን ሚና ተጫውቷል ቢባሉ ማይሰማ ቡድን ግዴታ እንደነ ጋዳፊ እንደነ ሳዳም ሁሴን አላማው የተለያየ ቢሆንም የተዋጉበት ፍትሃዊ ይሁን ብቻ እዛ መቆየት ስልጣን ላይ ለረጅም ዘመን መቆየት የሚያመጣውን ውርደት ቁጭ ብሎ ለመጠበቅ የወሰነ ቡድን
መንቃት አለበት እንዳስቀመጡት እሳቸው። እኛም ባለፈው እንዳልነው በ20 በ30 ዓመት ያሉ ክልሉ የፖለቲካ ንቃት ባለፈው ጊዜ ተናግሬያለሁ፣ የሚታማ አይደለም። ከና አደረጃጀት የቆየ ነው። ትጥቅ ትግል ላይ የነበረ ክልል ስለሆነ አሁን ከጊዜ በኋላ ስለ አማራ ክልል ስናወራም እንደዚሁ ነው የምናወራው። ያ የረጅም የ17 ምናምን ዓመት ከ17 ዓመት በኋላ ደግሞ ተጠርንፎ በየቤቱ ፖለቲካ ፕሮግራም ኢንዶክትሪኔት ሲደረግ የነበረ በጣም እንትን ስላለበት ቀላል ነው ማግኘት፣ መልሶ የሚተካ ሰው ማግኘት እና ለምን ሙጭጭ እንደሚሉ አይገባኝም። ጌታቸው የሚያስቀምጥ እሱ ነው። እንዳበቃ ሊገነዘቡ ይገባል፣ ለወጣቶች እድል መስጠት አለባቸው የሚል ግምገማ አድርገዋል። ምንም የተለየ እዚህ ላይ ሀሳብ የለኝም። የፕሪቶሪያውን ስምምነት በማደናቀፍ ደረጃ አንስተዋል። ሳቦታጅ በማድረግ ደረጃ ስልጣናቸውን አንስተዋል። ከኤርትራ ጋር ባለ ግንኙነት የኤርትራውም ግንኙነት የጀመርኩት እኔ ነኝ ይላሉ። ግን የጀመርኩበት ምክንያት ለኤርትራ ቱል አሻንጉሊት ለመሆን ሳይሆን አንደኛ የትግራይ ጥቅም የሚከበርበትን ለማድረግ ነው። ሁለተኛ ፌዴራል መንግስቱ ይወጋናል ብሎ ስላሰበ የኤርትራ መንግስት ቅድም እንዳልከው በዲዲአር እንዳይታቀፍ የሚያደርገው የትግራይ ሰራዊት እንዳይታቀፍ የሚያደርገው እኛን ጠብቆ ሊወጋ ነው የሚል ሀሳብ ስለነበረው እሱ እንደማይደረግ ለማንም መጫወቻ አንሆንም፣ ትግራይ ማትሆንም አንሆንም የሚለውን ለመናገር ነው ለኢሳያስ ግንኙነቱን የፈጠርኩት። ዶክተር ደብረጽዮን የሚመሩት ቡድን ግን ለኤርትራ መጠቀሚያነት ሊውል እንደሚችል ፍራቻ እንዳላቸው፣ አላማውም 4 ኪሎን መቆጣጠር መሆኑን አስረድተዋል። እዚሁ ላይ አቦይ ስብሃትን አንስተሃል። አቦይ ስብሃትም የድሮ ስርዓት ናፋቂ ሆነዋል በሳቸው አነጋገር። የኢህአዴግ ተመልሶ ካልመጣ እያሉ ነው። አሁንም የዛሬ 60 ምናምን ዓመት አካባቢ ነው አለልኝ ተማሪዎቹ ሲከራከሩ የነበሩትን ይዘው ነው የመጡት። ለዛ ነው ተቸንክረው ነው ያሉት እነዚህ ሰዎች የምለው የአማራው የበላይነት ምናምን የሚል ወይን ጋዜጣ ላይ ባደረጉት ቃለ ምልልስ የጨቋኝ ተጨቋኝ ትርክቱን እንዳለ እዛ አስቀምጦታል። እንደው ምን ማለታቸው መሰለስ አልኖርንም ማለታቸው ነው እስካሁን እንደሚመስለኝ። በቃ 60 ዓመት ምናምን መልሰ ያንኑ መታመነጅ ካዋና አሁን ያለውን ፖለቲካዊ ሀገር ውስጥም ቀጠናውን አፍሪካ ቀንድንም ሚድል ኢስቱንም አሜሪካንም አውሮፓንም አይተህ አዲስ ትንታኔ ማታመጣ ከሆነ የዋለልኝ ጽሁፍ ላይ አሁንም ከቆምክ በጣም ችግር አለ ማለት ነው። እና አንድ ጊዜ አቶ ልደቱ አያሌው ፌዴራሊዝም ከነሌንጮ ለታም ነበሩ እዚህ ይለኛል። የፌዴራሊዝም ክርክር ተነሳ። የነሌንጮ ለታ ቡድን የአንድነት የጨፍላቂው ኃይል ይላል። አቶ ልደቱ ተራ ደረሳቸውና ወጡና እባካችሁ ውይይቱ ደረጃውን እንዲጠብቅ እዚህ ውስጥ አሁን ኢትዮጵያ ውስጥ በፖለቲካ ኃይልም ተደራጅቶ ደጋፊ ማሰባስቦ ሞቢላይዝ አድርጎ ሊጨፍልቅ የሚል የአንድነት ኃይል የሚባል የለም። ኢትዮጵያ ድሮም ኳዚ ፌዴራሊዝም ይሉታል ፌዴራሊዝም ነበረባት፣ እንዳሁኑ አይነት አይደለም። እሳቸው አላሉትም፣ ግን እኔ ብጨምርበት ከንጉስ ኢዛና ጽሁፎች ጀምረህ ብትሄድ ኢትዮጵያ ውስጥ ፌዴራሊዝም ነበረ። አይነቱ ይለያያል። ሞናርኪ ነው፣ ጠቅላይ ግዛቶች ናቸው ወይም ክፍለ ሀገራት በላቸው። ግብር ራሳቸው ይሰበስባሉ የክፍለ ሀገራት ገዢዎች። ከዛ ለዋናው ኪንግ ኦፍ ኪንግስ ጽሁፉን ሲጽፍ ኪንግ ኦፍ ኪንግስ ነኝ ይላል። ይሄ ማለት ኪንግ አሉ ኪንግስ አሉ፣ እኔ ኪንግ ነኝ እንዳሁኑ ባለው የፌዴራል አስተዳደርና እንደ ክፍለ ሀገራት መሪዎች ማለት ነው፣ ፕሬዝዳንቶች፣ የክልል ፕሬዝዳንቶች የተወሰነ አውቶኖሚ ያላቸው ራሳቸውን ችለው የሚተዳደሩበት ግብርና ማይገባባቸው ንጉሱ
የተወሰነው ደግሞ የንጉሱ ስልጣን ነው እነሱን የመተካት ምን ማለት አሁንም እኮ እየተሰራበት ነው ትግራይ ላይ ፕሬዝዳንቱን የመሾም እንደማለት ነው። የተለያየ ባህሪያት አሉት ግን ኳዚ ፌዴራሊዝም መሰል ስርዓት ነው ያለው እና አቶ ልደቱ ንግግራቸውን ሲቀጥሉ ይሄ የራሴ ነው ንግግራቸውን ሲጠይቁ ለንግግራችን ጥራት ምን አይነት ፌዴራሊዝም ኢትዮጵያ ውስጥ ወደሚለው እናምራ እንጂ ያ ጉንጭ አልፋ ክርክር ነው። ይሄ መጥቶ አንድ ቡድን አለፈ ጉዳዩ ጉንጭ አልፋ ክርክር ነው። ምን አይነት ፌዴራሊዝም ይሻላል እንቀይጠው፣ አስተዳደር የሚችሉና አድርገው በብሔርን በቋንቋ ላይ ብቻ ይመስረት ሚክስድ አስተዳደር ይሁን ምናምን እሱ ክርክር ሊደረግበት ይችላል። ግን ላለፈ ነገር ላይ ቆሞ አሁን አቦይ ስብሃት የቆየ ክልሎች ራሳቸውን ማስተዳደር ችለዋል። ቋንቋ መርጠው እየተዳደሩ ነው። ካሁን በኋላ አንድ ቡድን እዚህ ፌዴራል ቦታ ላይ ሄጂሞኒ ሊፈጠር ይችላል እንጂ አማራ ሄዶ ሶማሊያ ክልል አያስተዳድርም። አበቃ። ኦሮሚያ ክልል ሄዶ የትግራይ ተወላጅ ኦሮሚያ ክልል ሄዶ ሊያስተዳድር አይችልም። አቦይ ስብሃት እዛ ላይ ነው የቆሙት። የዱሮውን እንትን ሲዳማ ላይ እንትና ሾም ያለው ኃይለ ሥላሴ ምናምን የሚሉትን እሱን ነው የሚያነሱት እና ጉንጭ አልፋ ክርክር አንዳንድ ጊዜ ፋይቲንግ ዊዝ ጎስት ትለዋለሁ እኔ ብዙዎቹ የብሔር ልሂቃንና የሚደራጁ ሰዎች ከሙት መንፈስ ጋር ሲዋጉ ነው የሚውሉት። የለም ነገርየው። አሁን በቅርብም ጽሁፍ አይቻለሁ። የብልጽግና አንድ ሰው የጻፉት ጽሁፍ አብይን ሆ ብሎ ሰው የደገፈው ይሄ የአንድነት ኃይል የሚባለው ጨፍላቂው ኃይል ዘንዋት ሄዶ አንድ የኦሮሞ ሰው ቤንሻንጉል ሊያስተዳድር ነው ኦሮምኛን ጭኖ። አሁን ምን አይነት ስትራክቸር ነው እንደዛ የሚያመጣው? የትኛው ኢትዮጵያ ውስጥ የተደራጀ ኃይል ነው? ለምሳሌ አማራ ክልል ውስጥ የተደራጀ ኃይል አለ። በሁለት አሁን ተያይዘዋል። አንደኛው አማራ ይቅደም ይላል፣ አንደኛው ኢትዮጵያዊነት አማራነት ተለያይቶ የሚሄዷል ይላል። ኦላ የሚባል የታጠቀ ቡድን የሚፋየት አለ ለኦሮሞ ሕዝብ ጥቅም ነው የሚታል። ቲፒኤልኤፍ ይባላል። እስቲ ያን የሙት መንፈስ የቱ ጋር እንዳለ አሁን አቦይ ስብሃት የሚሉት ይንገሩን እስቲ። ቤንሻንጉል ጉሙዝ ውስጥ ነው አንድነት ለመጨፍለቅ የሚታገል ቡድን ያለው ተደራጅቶ መሳሪያ ታጥቆ። ሶማሊያ ክልል ነው ያለው እና ጊዜ ማጥፋት አሁን የቲፒኤልኤፍ ኦልድ ጋርዱ ወይም ደግሞ ማስተዳደር ሲያቅታቸው ብሔሮቹ የተወጣጣው ምናምን ማስተዳደር ሲያቅታቸው ግዴታ ጠላት መፍጠር ስላለብህ አንድነት የጨፍላቂ ቡድን እኔ ማላየው እነሱ ግን በመንፈስ ይሁን በምን እንደሚያዩት አላቅም ተደራጅቶም አላየውም። ባንክ ውስጥም ታንክ ውስጥም ይዞም አላየውም። ኢትዮጵያን ሲያስተዳድር አላይም። ግን ከሱ ጋር ፋይት ያደርጋሉ ከሌለ ነገር ጋር። ምናልባት አንዱ ትልቁ ችግር እሱ ሊሆን ይችላል። ከሙት መንፈስ ጋር መታገል ወደፊት መራመድ እንዲያቀተን ያደረገ። ይሄ ማለት ስለ ኢትዮጵያ አንድነት ስለ ብሔረሰቦች መብት ምናምን ምን ማለት ነው ምናምን የሚለውን አይደለም፣ ስለ ኃይል የሚያወሩ ስለሆነ ነው። የቱ ጋር ነው ፈልገን እስቲ እናገኘው። ምናልባት በየቤቱ አንዳንድ ግለሰቦች ምናምን ሊኖሩ ይችላሉ። አንዳንድ ግለሰቦች ኢትዮጵያ ካሁን በኋላ በአንድ ቋንቋ ተጨፍልቆ ሁሉም ሕዝብ አንድ ባህል ብቻ ኖሮት ምናምን ብሎ ቤት ውስጥ አንዳንድ ሰው ምናምን የተደራጀ ፖለቲካ ሞቢላይዝ የሚያደርግ እንደዚህ አይነት እንትን አይቼ በህይወት ያላቅም። በእነሱ በሙት መንፈስ ሲጠሩ ብቻ ነው የማውቀው። እና አቦይ ስብሃትም ያ የተቸነከረው ቲፒኤልኤፍ እንትን የሚዋጉት ከሙት መንፈስ ጋር ነው። ለዚህ ነው ዘመኑን ዋጁ። ያ ነገር ተሻግሮ መጽሐፍት ታትመው በቋንቋ ቴሌቪዥን ጣቢያ ተከፍቶ ሬዲዮ ተከፍቶ በርታው በበርታኛ ኦሞ በኦሞኛ ኮሞ በኮሞ ሶማሊው በሶማሊኛ እየተማረ እየሰማ እንትን እያለ ነው። ካሁን በኋላ አይቻልም መጨፍለቅ። ኢትደን የሆነ ዘመን ላይ ዓለም ላይ እንደዚህ አይነት ነገር ሰርቷል። ፈረንሳይም ቢሆን የትም ቢሆን
የኛ የኔሽን ቢልዲንግ ፕሮሰስ ስለቆመ የሆነ ቦታ ላይ ወደዛ እየሄደ ስለቆመ ጊዜው እሱን ነበር የሚጠይቀው። አገርን ከመፈራረስ ለማደን አንድ ለማድረግ ነበር የሚጠይቀው። በቃ ቆመ የሆነ ቦታ ላይ። አሁን እሱን ፋይት ያደርጋሉ ሰዎች እየተነሱ። ካሁን በኋላ እንዴት አሁን ሽመልስ አብዲሳ የትግራይ አስተዳዳሪ እንዴት ሊሆን ይችላል? እዚህ ፌዴራል መንግስቱ ላይ ግን በግለሰብ ደረጃ ከኋላ ሆነው የሚዘውሩ ሰዎች ምናምን ሊኖሩ ይችላሉ። ግን ቋንቋ ሊጭኑባ አይችልም። አለቀ፣ ዘመኑ አለፈ። ሞባይል ላይ ትማረዋል ትምህርት ቤት እንትን ባይል ማለት ነው። ዘመኑ የኮሚኒኬሽኑም የትራንስፖርቴሽኑም ተሻግሯል። እና ለዚህ ነው ተቸነከረ ቡድን የምለው የነ ስብሃትንም የነ እንትናንም ቡድን ማለት ነው። እና ያነሷቸው ሀሳቦች ወደ ሌላው አስገባው እነዚህ ናቸው በዋነኝነት። 4 ኪሎን ለመያዝ ይፈልጋል ይላሉ እነ ደብረጽዮን ቡድን። ከዚህ በፊት ጻድቃን ባወጡት ረጅም ጽሁፍም ነግረውናል። ይሄን የ4 ኪሎን ካስወገዱ በኋላ እነዚህ ጀነራሎች ወንጀለኛ ጀነራሎች የሚሏቸው ካስወገዱ በኋላ መልሰው ኢሳያስ ላይ ለመዝመት ነው የሚፈልገው ብለው ጽሁፍ አውጥተው ነበር። ጌታቸውም ይህን እያጠናከሩልን ሊሆን ይችላል። አቦይ ስብሃትም በግልጽ እየነገሩን ነው። ያቺ ኢህአዴግ የሰራናት ኢትዮጵያ መመለስ አለባት የሚል ነገር ያነሳሉና ያቺ እንድትመለስ ደግሞ ከአማራም ከኦሮሞ ኃይሎችም ጋር መስራት አለብን የሚል ነገር ያነሳሉና እርሳቸው እንደ አንድ የቲፒኤልኤፍ ዋና አመራርና መስራች እንደነበሩ ግለሰብ ስታያቸው ይሄም መናገራቸው በራሱ በግልጽ ከራሳቸው አንደበት አላማቸው 4 ኪሎ መቆጣጠር እንደሆነም የሚናገር ይመስላል። it was an experiment። ይሄ መለስ ዜናዊም ሟቹ የሰላምና እንትና ኢንስቲትዩት ዶክተር ክንፈ ናቸው መሰለኝ ብዙዎቹ በኢህአዴግ ጊዜ ኢትዮጵያ ውስጥ እየተሞከረ ያለው ነገር ኤክስፐሪመንት ነው። ከዚህ በፊት ያልተሰራበት የሚሰራ ከሆነ የነሱ ንግግር ነው ምነግር እኔ እንትን ያመጣሁት አይደለም። የሚሰራ ከሆነ በዘላቂነት ሊያሻግረን ይችላል፣ ማይሰራ ከሆነ ሊያፈርሳት ይችላል ኢትዮጵያን ብለው በአፍ ከዛ በኋላ ከ97 ምርጫ ይሁን ከምን ብቻ ይሁን ዓመተ ምህረት ውስጥ ዛይልኝ መለስ ዜናዊ ወጥቶ ቃለ መጠይቁ ራሱ ጋዜጠኛ ሁሉ ትዝ ይለኛል ቤተ መንግስት ውስጥ ሲያናግረው ያን የአደጋ ጊዜ ጎዝላቪያን የመሆናችን ጊዜ አልፈነዋል ብሎ አውርቷል። ኤክስፐሪመንት ነው ኢትዮጵያ ውስጥ የተሰራው። ኤክስፐሪመንት ደግሞ በአስተዳደር ነው የምልህ፣ በአወቃቀር ነው የምልህ፣ በህገ መንግስትም ነው የምለው። ኤክስፐሪመንት ነው። መሐመድ ሀምዳኒ ምን ይላሉ? ኡጋንዳዊ ምሁር ናቸው። ኢትዮጵያ ከሌሎች አፍሪካ ቅኝ ከተገዙ ሀገሮች ቅኝ ገዢዎች በጎሳ ከፋፍለውን ስለሄዱ አንድነት ነው የሚያስፈልገን ብለው ሲነሱ ኢትዮጵያ ቅኝ ሳትገዛ ግን ከነሱ በተቃራኒ ሄደች ይላል። በጎሳ ወደ መተዳደር ነው ሄደችው። ቅኝ ገዢዎቹ የሞከሩትን ነው ኢትዮጵያ ኤክስፐሪመንት የሰራችው መለስ ዜናዊ በራሷ ሳትገዛ። እሱ ኤክስፐሪመንት ነበር። አሁን አቦይ ስብሃት መጠየቅ የለባቸው። ኤክስፐሪመንት ፌልም ሊያደርግ ይችላል፣ ሊሰራም ይችላል። አሁን መገምገም ያለበት ኢህአዴግ ድጋሚ ያችኛዋ ትምጣ ምናምን ሳይሆን ዋይ የኛ ኤክስፐሪመንት ለምን ፌል አደረገ? የሰራ ነው ምናልባት አወቃቀሩ ህገ መንግስቱ ልክ ሆኖ ዲሞክራታይዜሽን ያስፈልገው ነበር ብሎ ቁጭ ብሎ መመርመር ነው እንጂ እንመለስ መፍትሄ አግኝተ ነው ልመለስ እንኳን ብትል ለዛ ስህተት መጀመሪያ መፍትሄውን አስቀምጠ ነው መሄድ ያለበት እንጂ እዛው ላይ ያማ መጥቶ በመለስ ዜናዊ አይረን ግሪፕ ቆንጥጦ ኢትዮጵያን ይዟት ተቃዋሚዎች በየአቅጣጫው ተበታትነው አገር ውስጥ እንዳይቀመጡ ተደርጎ ከስመው 100% እንደ ሳውዝ ኖርዝ ኮሪያ 99% ኢህአዴግ አሸነፍኩ ባለ ማግስት እኮ ነው ኢትዮጵያ ልትፈርስ የደረሰችው። የነሱ ኤክስፐሪመንት ይሄን ያመጣው ውጤቱ 99% ተመርጫለሁ ባለ ፌክ እንደሆነ የምታውቀው የአስቴር ማሙ ውጤት ትዝ ይለኛል። ለጥፌው ስለነበር ሙሉ ለሙሉ ነው ኦልሞስት ያሸነፉት። አመት ሳይሞላው ህዝቡ ሆል ብሎ ወጣ።
እዛው ውስጥ የነበሩ የተመረጡ ሰዎች ናቸው የሰሩት። ከውጭም ግፊት ጋር ተሰዶ በየኤርትራም ኬንያም ከመሸገው ከኦላም ደምሂትም የግንቦት ሰባት ኃይልም ሱዳንም ከሚገኝ በሙሉ ኢህአዴግ ገፍቶ ያወጣቸውም ውስጥ ያሉትም የታሰሩም የታፈኑም ጋዜጠኞችም ምኑም ተረባርቦ ነው ያ ኤክስፐሪመንት በቃ ፌል አደረገ። አሁን ሌላ መንገድ አለ ወይ ብሎ ጠይቆ ወይም የተሳሳት ነው ምንድነው ብሎ ነው እንጂ እንትን ማለት እዛው ላይ እንመለስ ካሉ እኛ ደግሞ የድሮ ስርዓት ናፋቂ ልናቸው ነው መለሰን ማለት ነው። አዎ እንግዲህ ያቦይ 7 ዓመት ነው 7 ነው ስንት ዓመት ነው እንግዲህ 7 ዓመት አዲሱ እንትን ከመጣ። ከዛ በፊት ግን በፈረንጅ 2014 15 ነው እንትኑ የጀመረው። ኦልሞስት እኮ ብዙ አመት ሆነው 2014 ላይ ይመስለኛል አይደል አመጽ ምናምን የተጀመረው 2015 ከ18 ላይ ነው ለውጥ የመጣው እና ሄደት ብሏል። ስለዚህ የድሮ ስርዓት ናፋቂ ለመባል ይበቃል ማለት ነው። በእርግጥ አንድ ትውልድ 20 አመት ነው ይባላል። ግን አሁን እንግዲህ አቦይ ስብሃት ሰሞኑ ወይን ጋዜጣ ላይ ተከስተው እንግዲህ በርከት ያሉ ጉዳዮችን ነው ያነሱት። አቶ ጌታቸው ረዳ ደግሞ ከአንድ የስዊዲሽ ጋዜጠኛ ጋር ዱባይ ላይ ባደረጉት ቆይታ ከስብሃት ነጋን እና በኦልድ ጋርድ የሚባለው ነባሩን የህወሓትን ቡድን አመራሮች የተቹበትን ቆመው ቀርተዋል፣ አብቅቶላቸዋል፣ ጊዜያቸው አብቅቷል ያሉበትን ንግግር ለመቃኘት ሞክረናል። እንግዲህ ወደ ቀጣዩ አጀንዳ እንሄድና የአማራ ክልል ይሆናል። በአማራ ክልል ሰሞኑ ውጊያዎች እየተደረጉ እንዳሉ የሚወጡ ሪፖርቶች ያመለክታሉ። ከዚህ ጎን ለጎን ደግሞ የክልሉ መንግስት የክልሉን የጸጥታ መዋቅር እያጠናከርኩ ነው የሚል መረጃዎችን እያሰራጨ ነው። ባለፉት 2 ሳምንት እንኳን ብናይ በርካታ ቁጥር ያላቸው በሺዎች የሚቆጠሩ የአድማ ብተና ኃይሎችን በብር ሸለቆ አስመርቆ አሰልጥኖ አስመርቋል። እንደውም ምንድነው ያሉት የአድማ ብተናው የአገር ሉዓላዊነቱን እስከ መጠበቅ የሚችል አቅም እንዲኖረው የተጠናከረ ስልጠና ወስዷል የሚል ንግግር ሁላ ስንሰማ እንደነበር በምረቃ ስነ ስርዓቱ ላይ የምናስታውሰው ጉዳይ ነው። ከዚህ ጋር ተያይዞ እንግዲህ የአድማ ብተና ኃይሉ የክልሉን የጸጥታ መዋቅር ሊቆጣጠር ነው ወይ የመከላከያ ሰራዊት ወጥቶ የሚሉ ጉዳዮችም እየተነሱ ነው። ከዚህ በተጨማሪ ከዚህ ከጥምረቶች ጋር ተያይዞ አሁንም ያልበረዱ ጉዳዮች አሉ። ጀነራል ተፈራ ከኤርትራም ከትግራይም ኃይሎች ጋር እንሰራለን ብለዋል። አስረስ ማረ ደግሞ ያንን ሀሳብ ቦርቀቅ አድርጎ ቅድመ ሁኔታዎችን አስቀምጦ እንደዚህ አላማዎች አለን፣ ይህንን አላማችን የሚቀበልና የማይጋፋ አካል ጋር አብረን ለመስራት ከማንኛውም አካል ጋር ዝግጁ ነን የሚል ነገር አንስቷል። የምክክር ኮሚሽኑ ደግሞ ዛሬ በባህር ዳር አጀንዳ እያሰባሰብኩ ነው ብሏል። እነዚህን ይመስላሉ። የአማራ ክልል ጉዳዮችን እንቃኛቸው የሚለው እንግዲህ የአማራ ክልል ውስጥ ያለው ሁኔታ በድርድር በሰላም ቢፈታ ጥሩ ነው እያልን ብዙ ጊዜ ስናወራ ቆይተናል። አሁን ሰሞኑን የማየው እንቅስቃሴ እኛ በየዋህነት ምንለው ነገር መንግስት ቀልብ ውስጥም እንደሌለ በጣም ብዙ እንትኖች አስመርቆ አይተናል። ብዙ ፋክተሮች መጥቀስ ይቻላል እዛ ውስጥ እንዴት ወደዛ ተገባበት የሚባለውን ቢያንስ ከነ አምባቸው ግድያ ጀምሮ ቢያንስ አሁን የሚጽፍ ሰው እዛ አካባቢ የሚጽፍ ሰው መነሻ ፖይንት ወይ አምባቸው ግድያን ወይ ደግሞ የኦሮማራ ተባለውን ጥምረት አድርጎ ቢነሳ ጥሩ ዳሰሳ ሊያደርግ ይችላል ብዬ አስባለሁ። ይሄ ኦሮማራ ተብሎ ቲፒኤልኤፍ የተወገደበት አሁን በጉዳዩን በጦርነት ለመጨረስ የተፈለገ ነው ይመስለው ሳይው በፊት የአድማ በታኙ ሲሰለጥን መከላከያ የሚወጣ ከሆነ ምክንያት ለንግግር ክፍት ሊያደርግ ይችላል። ምክንያቱም ምን ሊሆን ነው የመጀመሪያው የፋኖ ጥያቄ መከላከያ ለምን ገባ ስለሆነ ቀለል ያለ ኃይል እዛ ተቀምጦ ወይም ካምፑስ ተቀምጦ ዝም ብሎ ሚሊሻና እንትን ሰላም የሚያስከብር እየሰፈሩ ተቀምጦ ድርድር በመሀል ሊጀመር ይችላል
በአንድ መልኩ ይሄ ሊሆን ይችላል ብዬ ነበር። በሌላ መልኩ ውጊያው መከላከያ በየመንደሩ መግባት ስላቃተው ጀነራል አለምሸት ደግፌ እንደተናገሩት አንድ ጊዜ መግባት መበተን ስለማይችል እዛው ሰፊ ኃይል አሰልጥኖ ውጊያው እንዲቀጥል ደግሞ በተቃራኒ እኛ ባላሰብነውም ሊሄድ ይችላል ብያለሁ። እኛ ባላሰብነው ነው እየሄደ ያለው አሁን ብዬ የማስበው ውጊያዎች እየተካሄዱ ነው። አድማ በታኝም እዛው ላይ እየተሳተፈ ነው። ድርድር የሚባለው ነገር እየጨለመ ነው እየሄደ የመጣው። ግን በጥቅል በምልአት ለማየት ፈልጋለሁ ጉዳዩን። በተደጋጋሚ እኔ እናንተ የምናደርገው ውይይት ከዚህ ሌላ ቦታም ስሰራ ከዚህ በፊት ከኢትዮጵያ ውስጥ ላለው ኤትኒክ ፌዴራሊዝም ቋንቋና ዘውግን መሰረት ባደረገው ፌዴራሊዝም ወይም የኢትዮጵያ መሰረታዊ ፖለቲካ ችግር ዘመናዊ እንበለው መሰለኝ ራቅም ሊል ይችላል ብለው አንድ ዶክተር ሰሚር ዩሱፍ ካወቃቸው የጻፉት ጽሁፍ በጣም ቀልቤን ከሳበው ጽሁፍ ውስጥ አንዱ ነው። 3 ችግር ያነሳሉ። ለውጡ እንደመጣ ነው የጻፉት። ኢትዮጵያ ኢንስቲትዩት ኦፍ ፒስ ነው የሚባለው፣ ፒስ ኤንድ ሴኩሪቲ ስተዲ እዛ ውስጥ ለዛ ጥናት ነው ያቀረቡት። በኢትዮጵያ በተለያዩ አቅጣጫዎች ተንቀሳቅሰው እስከ ትግራይ እስከ አማራ፣ ኦሮሚያ የፖለቲካ ፓርቲ መሪዎችን ሽማግሌዎችን ምንም አናግረው ያወጡት ጽሁፍ ነበረ። አንዳንዱን ሪኮሜንዴሽን እሳቸው የሰጡትን ሪኮሜንዴሽን መንግስት ቢቀበለው ብዬ አስባለሁ። አንዳንድ ጊዜ ብዙ ችግር ሳይንስ ላይ የተመሰረተ እንትን እና መፍትሄውም እዛ ስለነበረ ብዙ ችግር ሊቀርፍ ይችል ነበር ብዬ አስባለሁ። አንድ ምሳሌ ለመጥቀስ ብልጽግናን መመስረቱን ትንሽ ይግፋው። ብልጽግና የሚባለው አሁን አንደኛው ከቲፒኤልኤፍ ጋር የተቃረኑበት ምርጫው አንደኛ ዋና ጉዳይ ነው ቲፒኤልኤፍ ያደረገው። ከዛ በፊት ግን መርጃ አድርጎ አንድ ሞኖሊቲክ ፓርቲ አንድ ወጥ ፓርቲ መሆኑን ቲፒኤልኤፍ ተቸኮለ ነበረ ጥያቄው። የኢህአዴግ መፍረስ ነው ብልጽግና መመስረት እሱን ትንሽ ያራዝመው ኮንሰንሰስ እስኪመጣ የሚለውን አሁን ምናልባት ብንከተለው ኑሮ ቢከተለው ይሄ ሁሉ ሰው የሞተበት ጦርነት ከመካሄድ ይቀር ይሆን ምናምን ብዬ አስባለሁ አንዳንድ ጊዜ። እና እዛ ጽሁፍ ላይ በዋነኝነት 3 መሰረታዊ ችግሮች የፖለቲካ ችግሮችን ኢትዮጵያ ውስጥ ያስቀምጣሉ። አንደኛው ኢንክሉሲቭነስ ደጋግሜ ተነግሬዋለሁ። አካታችነት፣ ሪፕሬዘንቴሽን። እኔ ኢትዮጵያ ውስጥ መልኬና ላይም የለውበትም የፓወር ስትራክቸር ውስጥ ባህሉም አይመለከተኝም፣ እኔን አያየኝም፣ አልተካተትኩም ኢትዮጵያ ውስጥ የሚል ጥያቄ ያለ ቡድን ፈለክም አልፈለክም ጥያቄው ነበረ አለ እስካሁን ድረስ። በቂ እንደ መጠኑ ይለያያል። ጭራሽ አልታየም ኢትዮጵያ ውስጥ ከሚል ጀምሮ በበቂ ሪፕሬዘንት አልተደረኩም፣ እንደ አቅሜ እንደ ቁመናዬ አልተወከልኩም ከሚለው ጀምሮ እንደዚህ በሬንጅ ብታስቀምጠው አንደኛ የአካታችነት ችግር ነው። ሁለተኛ አውቶኖሚ ነው፣ ራስን በራስ ማስተዳደር። አንዳንድ ጊዜ ሰፋ አድርገው ሰልፍ ዲተርሚኔሽን ይሉታል። ጣልቃ ይገባብኛል በራሴ ስልጣን። አሁን የምናየው በትግራይ የተፈጸመው ነገር ምናምን፣ ሶማሊያ ክልል ኦብነግ የሚያነሳቸው፣ ቤንሻንጉል ጉሙዝ፣ ጋምቤላ፣ ደቡብ አካባቢዎች ሁለቱም ጥያቄዎች አሉ። ኢንክሉሲቭነስም ኦቶኖሚ። ሶስተኛው ኢንቴግሬሽን የሚሉት ነው። በበቂ ሁኔታ ኢትዮጵያ የውህደት አልፈጸመም ህዝቡ እና አንድነቱ በጣም በተለይ ኢህአዴግ ከመጣ ጀምሮ ልዩነት መርገብገብ ጀምሮ አንድነት የሚባለው ነገር ላላ። አክሮስ ኤትኒክ ግሩፕ ሁለት የኢትዮጵያ ብሔሮች የሚያወሩበት መድረክ ጠፋ። እንደ ብሔር እዛ ፖለቲካ መድረክ ላይ እንደ ኢህአዴግ ሊያወሩ ይችላሉ። ጎንና ጎን ግን ማውራት ጠፋ። የኦሮሚያና የትግራይ የሶማሊያና የሶማሌ ክልልና የአማራ ወጣቶች ሁለታችንም ስራ አጥነት ችግር አለብን ብለው የሚያወሩበት መድረክ የለም እንደ ኢትዮጵያ። ሁሉም ኤትኒክ እንትን ሲሆን ወደ ውስጥ ነው የምትመለከተው፣ ጎረቤትህን አትመለከትም። በዛ ምክንያት
የጋምቤላ መሬት መቸብቸብ ችግር ኦሮሞ አያገባኝ፣ የኦሮሞ ገበሬ አያገባኝም ይላል። የአማራ ገበሬ አያገባኝም ይላል። የኦሮሚያ ገበሬ ችግር የአማራ ገበሬን አያካትተውም። ስለዚህ ኢቭን ከደርግ ጊዜ ከነበረው መሬት ላራሹ ሲባል ለመላው የኢትዮጵያ ገበሬ የነበረውን ንቅናቄ አሁን ማድረግ አይቻልም። ለመላው ምክንያቱም በኤትኒክ የታጠረ ነው፣ በክልል የታጠረ ነው፣ ጉዳዩ በሙሉ በዛ ብሔር የታጠረ ነው። የኢትዮጵያ ሴቶች በሙሉ ሊነሱ አይችሉም። አሁን በብሔር ነው የሚነሱት። ችግራቸው አይቀረፍም። አንድ አይነት ችግር እያለባቸው አንድ አይነት የማገዶ በጭስ መጨናበስ፣ የማገዶ ተሸክሞ ረጅም መጓዝ፣ የጀንደር ቫዮለንስ ችግር እያለባቸው በቁጥቁጥ በብሔር ስለሆነ እንደ ኢትዮጵያ ወደ የትም መራመድ አልቻልንም እና ሁለት እንትኖች መነጋገር ይሄ የኢንቴግሬሽን ጉዳይ ነው፣ የመዋሃድ ጉዳይ ነው። እነዚህ ሶስት ናቸው። አሁን ወደ አማራ ክልል ስመጣ ጉዳዩን ከኦሮማራ ልጀምረው ስልህ ኢንክሉሲቭነስን ላሳይህ ነው ምን ያህል ከባድ መከራ ውስጥ እንደከተተን። አንዱን እያገለሉ ከአንዱ ጋር መጣመር ኃይለኛ ያሰላለፍ አክሮባት አለ ብያለሁ። ከዚህ ጋር የሚመጣ ነው። ኦሮማራ ተጣመረና ቲፒኤልኤፍን ገፈው። ከዛ የሁለቱ ጥምረት አልበቃም፣ ተሻገሩና በትግራይ ላይ ኤርትራ ጋር ሽር ጉድ ሆነ። ቲፒኤልኤፍ መርበትበት ጀመረ። በዚህ ጊዜ አደጋ መጣብኝ ብሎ ተከብቤያለሁ የሚል ይሄ ነው። ያንን ታይቶ የማይታወቅ በሪሰንት ጦርነት ሰው ዩክሬን ላይ ምናምን ስለሆነ እንጂ በቁጥር የሚያክለው የለም። እዚህ ያለቀውን ህዝብ አራት ምናምን አገራት የመን፣ አፍጋኒስታን 4 ሀገራት ቆጥር ያለ የአራት ሀገራት ጦርነት እንደዚህ አላለቀም ሰው። ይሄ የማግለል ነገር ያመጣው ነው። ከማግለል የሚመጣ የአሰላለፍ መከረባበት፣ ከአከረባበት ከዛ ስጋት ቀጥሎ ሌላኛው ላይ ስጋት መፍጠር። ልዝለልልና ፕሪቶሪያው ላይ ልምጣ ወደ አማራው ስለሚያመጣን። ፕሪቶሪያው ላይ ደግሞ አሁንም ኢንክሉሲቭ አልሆን አለ ነገርየው። ፌዴራል መንግስትና ቲፒኤልኤፍ የታረቁ መሰሉ። ኤርትራ መንግስትና ያው ብዙ ውስጡ ብዙ ሊኖረው ይችላል፣ ግን ስለማግለል ስለማወራ ነው። የአማራ ኃይሎች ስጋት ገባቸው። ስጋት ብቻ ሳይሆን ሪፕሬዘንት አልተደረግንም። ፕሮሰሱ ኦል ስቴክ ሆልደርስ የተሳተፉበት የሚያገባቸው አካላት የተሳተፉበት አይደለም። ጦርነቱ ላይ ግን ተሳትፈናል። መንግስት ጠርቶን ሰላም ሲሆን ግን አገለለን። ያ ምን አመጣ? ያኔ እንደውም ጀነራል ተፈራን ዶክተር ብዙ ናቸው ተወካይ መርጠው እንሳተፋለን ብለው ነበር። በሆነ መልኩ ፍሬምወርክ መቀረጽ ነበረበት ብያለሁ። ያን ጊዜ ግዴታ እነሱ መገኘት የለባቸውም፣ ፍሬምወርክ መቀረጽ ነበረበት። ይሄ ምን አመጣ? ያን ተደምሮ የመገለል ስሜቱ እንዳለ ልዩ ኃይል መሳሪያ ያስቀምጥ ተባለ እና ይቀላቀል ተባለ። ጭራሽ የመገለል ስሜት ደግሞ አሁን ልንጠቃ ነው የሚል ስሜት አመጣ። አማራ ክልል ውስጥ አሁን ጦርነት አለ። ከኤርትራ ጋር ደግሞ ተፋጠናል ልንዋጋ። ይህም የመግለል ውጤት ነው። ኢንክሉሲቭ አሁን እንዳውም ተሻገረ፣ ከሀገር አልፎ ተሻግሮ ኤርትራም ጋር ሆነ፣ ጋብዘህ ካስገባህ በኋላ ማለት ነው። ከዛ ሶስተኛ አሁን አማራ ክልል በሱ የተነሳ ጦርነት አለ። ኢሚዲየት ፋክተሩ መሳሪያ ለምን አስረክብ ተባልን። የትግራዩ ኃይል ሳያስረክብ ሌላውም ክልል ሳያስረክብ እኛን ሊያስጠቁን ነው። ይሄ ደግሞ ማሳያው ምንድነው? ሰላሙ ላይ ራሱ አላሳተፉንም ፕሪቶሪያው ላይ የሚል ስጋት ያመጣው ነው። አሁንም ትምህርት አልተማርንም። ከዛ እንግዲህ ከኦሮማራ መተን ፕሪቶሪያ ላይ መተን አሁን ደግሞ ስታይ ድርድሮች አማራው ክልል ለማቆም የሚደረጉ ድርድሮች ደግሞ አሁን የተወሰነ ቡድን እየከፈሉ ነው። አካታች አይደለም፣ ኢንክሉሲቭ አይደለም። አሁንም ችግራችን እዛው ላይ ነው ያለው።
የሆነ ቡድን ለመክፈል የሆነ ቡድን ፈልጓል ይባልና አሁን የሚወራው በጠቅላላ የነ እስክንድር ቡድን ነው የሚደራደረው፣ የነ ዘመነ ግን እምቢ ብሏል ይላል። መንግስት ይወጣና ፓርላማ ላይ ቡድኖች እኮ እንደራደር እያሉኝ ነው ምናምን ይላል፣ የሚፈልጓሉ ይላል። ኦላ ላይም ኢንክሉሲቭ አይደለም፣ የሸዋው ምናምን ገባ ተባለ። ጦርነቱ ግን እንዳለ ነው እና የእንዲህ የዶክተር ሰሚር ዩሱፍ ነጥብ አለው። ከዛ ጽሁፉ በኋላ ስንት ጦርነት አየሁ እኔ። ያ ኢንክሉሲቭነትን የአንድ ፕሮሰስ አካታች በሀገረ መንግስትም ደረጃ ፖለቲካል ፕሮሰስም ደረጃ በሀገረ መንግስትም ደረጃ ህዝቦችን በሙሉ ያካተተ፣ ምክንያቱም ብዙሃ ቋንቋ ብዙሃ ባህል ያለበት አገር ነው። አግለልህ ልትሆን አችልም። ከዛ በፖለቲካ ፕሮሰስ ደረጃ ደግሞ አንዱን ጥሎ አንዱን አንጠልጥሎ ነው የምናደርገው። ከዛ ኦሮሚያ ክልል ጦርነት አለ፣ አማራ ክልል ጦርነት አለ። አሁን ሁለት ቡድኖች ባለፈው ጠቀስን፣ 5 አስገባል። ፕሮግራሙን ያዩ ሰዎች የሳትከው እንዳውም አለ ብለው አስተያየት ሰጥተውኛል። ሶማሌ ክልልና አንተ እንትን ነው ብቻ ነው ያነሳው። ምንድነው ትግራይ፣ ቤንሻንጉል ረስተሃል፣ የጋምቤላ ነጻ አውጪ የሚባል ደግሞ ረስተሃል። እኔ ኦፊሻሊ አውጀው መግባታቸውን አልሰማውም እንጂ እንዳለ አውቃለሁ፣ ግጭት በተለያየ ጊዜ ማለት ነው። እና 17 እንዳይደርሱ እነዚህ ቡድኖች ስለነበረው ጨምሯል ቁጥሩ። ተመልካዮች የሰጡኝ አስተያየት ነው ፖዚቲቭ እንትን እና አትሊስት አሁን ነገሮችን ስናልም ስናስብ እንደ ሀገር ሁሉንም እናካት። ምናልባት የፖለቲካ ቁልፉ አንድ ሲልቨር ቡሌት ላይኖር ይችላል፣ መፍቻ ማግለል። የተገለለ ቡድን ስጋት እየተሰማው ጠመንጃ የሚያነሳበት ሆኗል ፖለቲካ። ከዛ በኋላ መፍታት አስቸጋሪ ሆኗል። አላይመንቱ ስጋት ከገባው በኋላ አላይመንቱን በየጊዜው ይቀያየራል ያሰላለፉ እና በመላአት የኢትዮጵያን ችግር ለመፍታት ሁሉንም ፖለቲካ ኃይል ያገባኛል የሚል ከሲቪል ማህበረሰቡም ከምኑም አካታች የሆነ መፍትሄ ነው መምጣት ያለበት። አዙሪቱን ለማቆም ስልጣን ላይ የተወሰነ እድሜ እቆያለሁ ለሚል ቡድን ጠቃሚ ነው። እየከፋፈሉ እንትን ማለት ጠቃሚ ነው። የተወሰነ እድሜ ነች፣ ትንሽ እድሜ ነች፣ ይፈነዳል። እየበዛ ጠላትህ እየበዛ ስለሚሄድ የከፈልክ በሄድክ ቁጥር ምንድነው የምታተርፈው? አንድ ወዳጅ አንድ ጠላት ነው። ሁሉንም ወዳጅ ማድረግ ሲገባ የተቻለህን ያህል ጠላትና ወዳጅ እያፈራ ስለምትሄድ ይሄ ቡድን ሲበዛ ይፈነዳል። ታይምህ ይቋረጣል፣ ያጥራል። የምትፈልገውን ጊዜ አትደርስም። ኢንክሉሲቭ ካረከው ግን ለረጅም ዘመን በተዝናና ሁኔታ በተዝናና ብቻ ሳይሆን ሰላም፣ ደህንነቱ በተረጋገጠ ሁኔታ፣ ኢኮኖሚ ባደገ ሁኔታ ጥቅምን ማስከበር ይቻላል። ጥቅምን እንኳን ማስከበር ቢሆን እንደ ፖለቲካ ኤሊት እያስከበሩ መቆየት ይቻላል እና አማራ ክልል በዚሁ ይሄን ሳወራ ኢንክሉሲቭነስ አካታች የሆነ ሁሉም ቡድኖችን የሚያካትት ድርድር፣ ውይይት ማካሄዱ ነው አሁንም ቢሆን ጠቃሚው። በቁጥቁጥ አይፈታም ማለት ነው። አሁን እንግዲህ በተለይ ከአካታችነት ከኢንክሉሲቭነስ ጋር ተያይዞ እንግዲህ ከዚህ ቀደም በተደጋጋሚ አውርተንበታል። ከሀገር ውስጥ የፖለቲካ አስተላለፍ ባሻገር በቀጠና ያለውንም ለማየት ሞከረናል። አሁን ደግሞ ከሰሞኑ ጀነራል ተፈራ ማሞ የሰጡትን አስተያየት አንዳንድ ከእሳቸው ተጨማሪ ሌሎች የፋኖ አመራሮችም ከጥምረቶች ጋር በተያያዘ የሰጧቸውን አስተያየቶች ተከትሎ እንግዲህ አሁንም አካታች ያልሆነ ሌላን አካል ሊያሰጋ የሚችል ኢንክሉሲቭነስ የማይታይበት አስተላለፍ እየመጣ ነው ወይ የሚል ጉዳይ እየተነሳ ነው የሚገኘው። እንግዲህ የጌታቸው ረዳን ቃለ መጠይቅ እንደዚሁም የአቦይ ስብሃትን ከሙት መናፍስት ጋር ውጊያ እንደዚሁም የአማራ ክልል ነባራዊ ሁኔታ ለመቃኘት ሞክረናል። አሚጎ የዛሬው ትንታኔ ላይ እንቋጭ። የተወደዳችሁ የአንድ አፍታ ቤተሰቦች የዛሬው የአንድ አፍታ ትንታኔ ዝግጅታችንን ይመስል ነበር። አብራችሁን ስለዘለቃችሁ እጅግ አድርገን እናመሰግናለን። መልካም ቆይታ።